ፖለቲካ አላማ አለው። ጎበዝ ከሆነ ይግባ፣ ብልጽግና ሆኖ ይግባ። ብልጽግና መሆኑ ኃጢአት አይደለም። ግን ቢቢሲ ላይ አይደለም። ቢቢሲ ማንም መቅረብ ይችላል። ኖ ኖ ኖ ኖ፣ እሱ ሌላ ጊዜ አብራራላቸዋለሁ። እሱ ላይ አይደለም። አንድ አለ አሳያቸዋለሁ። ማን ነው ዶና ምናምን። ብልጽግና መሆኑ ኃጢአት አይደለም። ብልጽግና ሆኖ እንደ ጌታቸው ረዳ ይግባ፣ ብልጥ ከሆነ ማለት ነው። ከዛ ያው ብዙ መስራት ስለሚጠበቅበት ሰርቶ ያው እንግዲህ እድሜ ይስጠንና እኔ ግን አሁን በዚህ ሙድ ማለት ነው አይቀጥልም። እርግጠኛ ነኝ ኢትዮጵያ ውስጥ አይቀጥልም። ጠብቁ፣ ይሄዳል፣ ይወጣል። ሙዱን ተመቷል። በቃ የሆነ ሞራሉ ምናምን ነገር በአኪራው በቃ አኪራውን በሉት። ሞራሉ ምናምን ስማ ወልደንፈስ ቅዱስ ሰው እንዴት ነው? ስንት ቀን ነው የታሰረው? ጆን ዳንኤል እንኳን እንደዛ ታስሮ እንደሱ አልከሳም። ስማ ሙጥጥ እኮ ነው ያለው። እናንተ ወዙ ትላላችሁ እንትኑ አይ ምንም አይሆንም። ያው እንትን ካላለ በራሳቸው ጥፋት እንትን ካላለ 6 ቀን በ6 ቀን ነው እንደዚህ 60 ኪሎ የቀነሰው። በስመ አብ የአጥንቱ የጉንጩን አጥንት እኮ ቆጠርኩኝ። ምግብ አይበላ ነበር ማለት ነው። ምግብ አይበላም ማለት ነው። ያሳዝናል፣ በጣም ያሳዝናል። አንድ 7 ቀን አንድ በጣም እኔም ሳየው አሳዘነ። ሌላ አዶናይ ነው መሰለኝ። ማሳዘን ምናምን ሳይሆን ውስጡ የሆነ ነገር ክላሽ አድርጓልና ኧረ በጣም ይከብዳል። ለማንኛውም እኔ አንድ ነገር ልንገራችሁ። እውነት እሱ ሰዎችን መርዳት ምናምን ፈልጎ ከሆነ ሞራሉ ከእንደገና ተነስቶ ያለውን ህፃናትን ምናምን ማድረግ ያለውን ከሰራ ያው እንግዲህ እናያለን። ብናይ ይሻላል። የራሱ ሰዎች የፖለቲካ ኢላማ ያደርጉታል። ምን እሱ ተው እባክህ፣ እሱን ተውት። ስለ አዶናይ ተው፣ ስለ አዶናይ አናውራ። አዶናይ በጊዜውና በሰዓቱ እናያለን። እኔ አሁን ሐሳቤን ቀይሬያለሁ። መሀል ቤት ነኝ። ለምን በታሰረ ሰዓት ማለት ነው። ለምን የትግራይ ፖለቲከኞች ተጨነቁ። ገባሽ? ይሄ በጣም አጠራጥሮኛል እና እናያለን። ማየቱ ይሻላል። አናውራ። ለምን ብትሉ ማለት ነው እኔ አዶናይን እወደዋለሁ። በቃ በዛው ከቀጠለ ዌልካም፣ ምንም ችግር የለው። የሰው ልብ አይታወቅም እና እንጠብቃለን። ማየቱ ይሻላል። አሁን የሆነ ነገር አለ። እስቲ እናያለን። ፍቅር እናያለን። ለምን ብትሉ ማለት ነው እኔ ባለፈው ብያቸዋለሁ። እኔ አዶናይን የማየው በቃ ሽልማቱን እንዲወስድ ፑሽንግ አድርጌያለሁ። እግዚአብሔርን ነው የምላችሁ። ይኸው ስልኬን ሁሉ አሳያቸዋለሁ ብትፈልጉ። በቃ እኔም ፍቅር እንዳንቺን አስተሳሰቢ መጀመሪያ ማለት በንጹህ ነው ማስበው። በአራት በምናምን ስልኬ እንትን ብያለሁ፣ ፑሽንግ አድርጌያለሁ እና እንዲወስድ በቃ መድረኩ ላይ ከወሰደ በኋላ እናያለን። አላልኳችሁ? ፍቅር ረሳሽ? እናያለን፣ የሚመጣውን ነገር እናያለን ብዬሻለሁ። እንጠብቅ፣ ዝም ብለን ማየት። በተረፈው ግን ማለት ነው አዶናይ አሁን ምንድነው መሰላችሁ? አሁን ባድ ኢነርጂ እንትን አናውጅበት። ገባችሁ? አንዳንዴ ሰዎች ማለት ነው በጭንቅላታቸው ዝም ብሎ እሱ ወይ ጥሩነት አስተዳደጉ ገባችሁ ጥሩ እንዲሆን ባይዘው ጌታ ምስክሬን ነው የምላችሁ። እናትየው በጣም እኔ በቃ እንጃ ሳያት ማለት ነው ወይኔ ጌታ ሆይኔ ያልኩት እና ማለት ነው እናትየው በደንብ ማለት ነው አዶናይን በጣም ተወዷለች። በጣም ማለት ነው አሁን ራሱ ፍራት አላትና በጣም አሳድገዋለች ማለት በጨዋነት ማለት ነው። እግዚአብሔርን ነው የምላችሁ። በኢየሱስ ስም የመጀመሪያ ልጇ ነው እና በጣም በቃ ለዛ ነው ልጁ አሁን የኢትዮጵያ ሴራና ተንኮል ማያውቁ አሁን ሲያቅ ልቡ ክላሽ አደረገ። ለዚህ ዝም ብለን ብናይ ይሻላል። የሚሰራው ምን የሚለውን በዛው ሞራሉ ተነሳስቶ ገባችሁ።
አሁን ሞራል እንደሌለው ያስታውቃል። ግን ገና መውጣቱ ስለሆነ እኔ ዘፈን ደግሞ ብለው ማለት ነው ጃኒ የእናቷን መንፈስ ጠይቃ እንደ ጆን ዳንኤል ዘፈን እንዲዘፍን አድርጋ እንትን ቤት የእድር ቤት ጥሩምባ ነፊ ነው እኮ የሆኑ ልጁ ምንድን ነው የሚል ዘፈን የዘፈነው። በእናታችሁ ላኩልኝ። ምንድን ነው ያለው? በእናታችሁ ይሄ ማሽሙር ነው። እኛ ገብቶናል። ለጆን ዳንኤል እኮ ነው የዘፈነው። ጆን ዳንኤል ደግሞ በቆንጆ ድምፁ ያ እያለ ሌላ ይዘፍንለታል። እንዲሁ ሲመላለሱ አዶናይ እንደሆነ ታጣይ። እኔ እንዲሁ ቢቀጥል ደስ ይለኛል። ፈን ያደርገኛል። በጣም ነው የምወደው። የጃኒ እውነት ነው እንዴ? እኔ አላውቅም። የኔ እናት ይውላችሁ። አሁን ጃኒ ከእንትና ከጆን ዳንኤል ጋር ስታወዳድሩ ዘፈን ብለው ልጁ የባሰ አኪሩ ሳይመልስ ቆሌው ሳይመልስ አንቺ 3 ቀን እዛ ፈን ነው እናትሽ ጋር አማን ጀባ ወልጀባ ተብለሽ ነው። አዶናይውን ሙዚቃ ሲሰራ ሰው አስመሳይ። ኧረ ወደዛ በስማም። በዚህ ከቀጠለማ ሙዚቃው መስሎክ ነው ውስጡን ለቄስ። እኔ አንድ ነገር ልንገራችሁ፣ ካልተፈቀደ አይቻልም ማለት ነው። አዋ ሲፈቀድልሽ እኮ ነው ከቤት ራሱ የምትወጪ በእንዲህ ስትሆኝ እና እሷ ወዲያው አዶናይ እንደወጣው ከስር እንደወጣው መታ ለምን ሃይ አላለችሽም? ሄዳ ተመርቃ ምን ብላ አፏ ላይ ይኸው ያለሽ እንደዚህ ተተፍቶ ነው። አንቺ ዝም ብለሽ እዚህ ቁጭ ብለሽ ጻፊ። እንዴት እንደተተፈቁ ይላሳሽ በእናትሽ። እሱ ነገር ተመችቶኛል። ሴትያ በዘዴ ነው የምትተፋው። ኧረ ይመቻል። እንዲህ 3 ቀን ቤት ቆይተሽ ከስር ወጥተሽ ዝም ብለሽ ቆሌሽን ምንሽን ሳትታጠቢ ችግር ይዘሽ ልትመጪ ነው። ሂጂና እዛ ቪዲዮ ውስጥ እንደዚህ 3 ቀን እንትን ብለሽ ነው እንጂ ዝም ብሎ አይወጣም። እሺ እንትናም ራሱ ማለት ነው ጆን ዳንኤል እና ጃኒ በእናቷ በኩል ቃል ኪዳን አላቸው። ጌታን ነው የምላቸው። ጆን ዳንኤል እና እሷ እኩል ነው የመጡት። እናንተ በለሆናችሁ ነው የማይገባቸው። እኔ ግን ገብቶኛል። የመንፈስ አሰራር እኔ ሊጠፋኝ ሞቼ ነው። በሌላ ጊዜ እቺ እንደዚህ ብላ አሚን ብላ የሚታፋላት እናንተን የሚልላት ሴትዮ አሳያቸዋለሁ። የጃኒ እናት ናት። እሺ እኔ ከኔ ጋር ጸብ እስከ ጥግ ከሄዳችሁ አመጣለሁ። በቃ አመጣለሁ። አፈንቻ አመጣለሁ። ደግሞ ተሸፋፍነው የሚሄዱት ነገር ጃኒ አፏን ትኩር ብላችሁ ሳትጸልዩ የኔ እናት ጸልያችሁ ካያችሁ ይገለጥላችኋል። የኛ የጃኒን አፍጣጣ ነው። እቺ ቪዲዮ ናት የተመቸችኝ። በደንብ እያያችሁ እንትን በሉ፣ ተመራመሩ። ለጆከር አሳዩልኝ። ሁሉ የኛ ነው የሚሉት ገብቷቸዋል። ልተርጉምላችሁ። ሁሉ የኛ፣ ሁሉ በእጃችን፣ ሴት ልጅ ውለጂ ነው ያሏት። አዶናይ ፎንቃ ገብቶለታል። ግን ጌታ ይጠብቀው ባክሽ። እሱም ገብቶበታል። በቃ ገብቶበታል። ፎንቃ ሳይሆን ከእሷ ጋር አንሶ ላይ የተጋፈፈ ጊዜ ልጁ መንፈስ ገብቶበታል። አለቅ። እሷ አስፈቅዳ ተታጥና ነው መታ የሰጠችው። ለዚህ ማለት ነው የአዶናይን አብረው አልተኙም። ኧረ ተኝቷል፣ ቆይቷል ከተኙ። አንተ ደግሞ ጅል ሂድና ቪዲዮ ጃኒ እኮ አባብጣለች እኮ። ምን ሆነ ነው? የሆዷ ቅርጽ እንኳን አይታችሁ እንደው እናንተ አታውቁም እንዴ? ነፍሰ ጡር የሆነ ሰው እውነቴን ነው ሂሩት፣ የምሬን ነው። ቀድሜ እኮ ነው የተናገርኩት። አልሰማ ብላችሁ ነው። ከመታሰራቸው በፊት ራሱ ከእሁድ ተናግሬ እነሱ መቼ ነው የተያዙት? እርጉዝ ናት። አዎ ናት። ያስታውቃል እኮ ትከብዳለች። በዛ ላይ ደግሞ የሆዷን ቅርጽ አታዩም እንዴ እናንተ? ወደ ውስጥ ሆዷን ራሱ ወደ ውስጥ እየሳበችው እንደው እባክሽ አትሳብ እያልኩ ነበር እኔ በውስጤ። ገና ናት፣ ግን ገና ነው 1 ወር ወይ 2 ወር ቢሆናት ነው።
የሰባት አይደለም የ100 ዓመት ጓደኛ ይኑሮ ሚስትም ቢኖረው ማለት ነው። የሰው ባሎች ማለት የላችሁ ሊበላት ነው ብለሽ ነበር ከመታሰራቸው በፊት። ምኑ ነው ሊበላት ያልኩት? መንፈሱ ነው። በእስር ይለፍላት ነው ያልኩት። እንትን በጥሩ ነገር ይለፍላት ጸልዩላት አልኳችሁ። ከዛ ታሰሩ አላችሁኝና መጣችሁ ነገራችሁኝ። እስር ምንም ማለት አይደለም ይፈታሉ አልኳችሁ። ተፈቱ እና ግን እና አንድ ነገር ልንገራችሁ። አሁን ጸልዩላት፣ ዝም ብላችሁ ጸልዩላት፣ እናንተ ዝም ብላችሁ ጸልዩላት፣ ጻፉላት። ዋት ኔክስትማ እንግዲህ ከሁለት አንዱ ላይ መሄዳቸው አይቀርም። እንግዲህ መንፈሱ እንደፈለገ ነው። የባሰ እንዳይመጣ ጸልዩላት፣ ጸሎት አድርጉላት። ትክክል አለቅ። ይሄ የቤተሰብ መንፈስ መጥፎ ነው። እናትየው ናት የምትዘውራት። ትላንት እኮ ለእኔ እኮ ምስክር ሰጠችኝ እኮ። እናንተ እኮ አልገባችሁም። እናቴ ያልፈቀደችውን አላረግም አለችው እኮ። አልሰማችሁ? ቡና አላፈላም ምን አልልም ምናምን። እናቴ አይደለም ቡና ቤቴ አይገባም አለች እኮ። አይገባችሁ? ጅገርቻችሁ እኮ ነው እናንተ አይገባችሁም። እኔ በደንብ ገብቶ ለእኔ ነው መልእክቱ የተላከው። ይሄ ደግሞ ሙድ ነው፣ እኛም እናውቀዋለን። ምንድነው መሰላችሁ? የሆነ ቤተክርስቲያን ምን እንደሆነ የሚባለው ደውዬ ጠይቄ ኢትዮጵያ ደውዬ ማለት ነው የት እንደዚህ አይነት አሁን እንደዚህ አይነት ያለባቸው ሰዎች ማለት ነው ለማቆም ይውላችሁ መንፈሱን ከመንፈሱ ጋር ስምምነት አድርገው እንትን እንዳይሉ ምንድነው የሚባለው ተቀምጠው ማለት ነው ተቀምጠው እንዳይካድሙ ጎበዝ ስፋል እንዳይካድሙና እንዳይፈርዱ ምናምን ማለት ነው። መንፈሱ እንዳይወርድ እላያቸው ላይ የት ቤተክርስቲያን ሄደው ማለት ነው እንትን እንደሚሉ ቡና ታፍሉ ምናምን እንደሚባል አሁን እዛ ኢትዮጵያ ደውዬ ጌታን ነው የምላችሁ ደውዬ ምን ብዬ ጠይቄ ነግራቸዋለሁ። እሺ ችግር የለው ጠይቄ ነግራቸዋለሁ። ለምን የሆነ ሰው እንትን ላስፈታ ፈልጌ ነው ምናምን ብዬ ማለት ነው እንትን የቤተሰብ ጣጣ አለባት አውላ አለባትና ምናምን ብዬ እንትን ዋና አለ ገባችሁ? እዛ ደውዬ መልሼ ይዤላችሁ እመጣለሁ። የት እንደሆነ ጠፍቶብኝ ነው እንጂ አንድ የኛ ጓደኛ ማለት ነው የእናቷ መንፈስ እንደዚህ ቡና ስታፈላ ምን ስትል ማለት ነው ሰው ኖርማል ሕፃን ልጅ ናት ገና 20 ቤት ናት እና ያኔ ማለት ነው ሰው ጋር ይጥላታል እንትን ይላታል ልክ ልቧን እንዳመማት ማለት ነው። ከዛ ደግሞ እንትን ስትል ቁጭ ብላ ስትካድም ምን ስትል ጤነኛ ትሆናለች። ከዛ የሆነ ገዳም ሄደች። የሆነ ገዳም ሄዳ ማለት ነው ቡና እንዳታፈ ምን እንዳቲ ምናምን ተባለች። ቡና አታፈላም አትጠጣም። ስለዚህ እሱን አጣርቼ እነግራችኋለሁ ለምን እንደዛ እንዳለች ማለት ነው። ገባችሁ? ወደ ኖርማል ሰው ለመመለስ ነው። አይገባችሁም? ግን መንፈስ ወጥቶ አይወጣ። ለምን? እሷ በዛ ስለተወለደች እናቷ ላይ ያለው መንፈስ ካልተመታ በስተቀር እሱ እንኳን እንደዚህ እንትን ነው። እሱ ዘመናዊ ነው። እናትየው ዘመናዊ ናት። እስቲ የአዶናይን እናት እወዳታለሁ ትበል። ጃኒ የአዶናይን እናት መንፈሱ አይወዱም። የጃኒ እናት ማለት ነው የአዶናይን እናት አትወዳትም። የሚገርማችሁ ለዚህ ነው መንፈሱ አይወዳትም። የአዶናይን እናት ማለት ነው። ላመችሳ ብቻ አይደለም፣ ላመችሳ ተሰጥታለች። ስሟ ራሱ የወጣው በአመችሳ ነው። ተተፍቶላታል፣ ገንዘብ ተከፍሏል። እንትን በስለት በዛ ነው የተወለደችው። ገብርኤል ሚካኤል ምናምን ብሎ አውቆ ነው የሚሸዋውዱት። እኔ ልንገራችሁ በብዛት እዛ እንትን ምንድነው ስሙ እዛ ባላዋቂ ቤት ስሰራ ማለት ነው የገብርኤል የሚካኤል የምናምን እያለ ማለት ነው ያዝላቸዋል። ጌታን ነው የምላችሁ ያዝላቸዋል። ይሄን የምታውቁ ሰዎች ንገሩኝ። ከዚህ በፊትም አምናችሁልኛል እና ያዝላቸዋል። በቃ በሃይማኖት እንደዚህ ታኮ ነው ነገሮች እንትን የሚሉትና ያዝላቸዋል። እና አሁን እቺ ልጅ ወይ
ጴንጤ እንትን ንጹህ እንደው መንፈሱ ጥሩ የሆነ እግዚአብሔርን ብቻ የሚያመልክ ሰው እንትን ካለ እንትን አትፈልግም። እርግጠኛ ነኝ። እስቲ እናንተ እሷ ማለት ነው ልጸልይላችሁ ብላችሁ ማለት ነው። እስቲ ጴንጤ ደፋር ጴንጤ እኔ እፈልጋለሁ። እኔ እኮ ኢትዮጵያ ብሆን አደርገው ነበር ያለችበት ፈልጌ ማለት ነው። ጃኒ ልጸልይልሽ ምናምን ብዬ ማለት ነው እንትን እል ነበር አደርገው ነበር። ግን የሉም። እኔ እኮ የድሮ ጴንጤ እኮ ጎበዝ እኮ ነበርኩኝ። በእናታችሁ ማልገባበት ቦታ እኮ የለም። ያሳዝናል። አይ ጊዜ እና እላችኋለሁ የሉም። ጴንጤ ናት ሉና። ጴንጤ መሆኔን በምን አወቅሽ? እኔ በድርጅት እኮ አላምንም። እኔ በእግዚአብሔር ብቻ ነው ማምነው። እኔ የማንም ድርጅት አሟሟቂ ነኝ አሉሽ? በድርጅት በእንትን በምናምን ማምን ሰው መሰለሽ እንዴ? ለእኔ የምትመድቢልኝ ጴንጤ ናት እንትና ናት። እኔ የክርስቶስ ነኝ እና አሁን ክፋት ተናግሪኝ። የአዶናይ እናት ጴንጤ ናት አይደለችም? የአዶናይ እናት ዘመናዊ ናት። እና መዝሙር የሰማው ሁሉ እንትን ነው እንዴ? እዮዳብ ይወድሻል። ወደደኝ ጠላኝ ምን ያደርግልኛል? ራሱን ይውደድና ስፖርት ሰርቶ ሆዱን ያጥፋ። የጃኒ እናት ጉዳይ ከምን ደረሰ? አንቺ እውነተኛ ሰው ነሽ፣ አመሰግናለሁ። ከኔ ጋር የሚስማማ ማለት ነው እንቅጭባን የሚናገር ሰው። አሁን አንተ ልጅ ተስማምተሃል። ልመርቅክና ልውጣ። ቆይ ያየ ሰው ሁሉ ይውደድክ። አሚን በል፣ ቶሎ በል አሚን በል። አንተ ልጅ ማንነክ? ማነው ስሙ? በእናታችሁ ንገሩኝ። ቶሎ በል መርቄክ ልውጣ። የታለክ? መርቂኝ ውዴ። ያየሁ የነካሁ የረገጥከው ሁሉ በረከት ይውረስክ። አንተ የበረከት ሁን። አሚን በል፣ ቶሎ አሚን በል። ልውጣ ነው። የበረከት ሁን። ዘሮች ይባረኩ። እስከ 7 ትውልድክ ይባረክ። የልጅ ልጅ ጥሩ ሚስት ታጋጥም አለችክ። ኖርማሊ ቤተሰቦችም ጥሩ ናቸው። እየታየኝ ነው። ይሄ ልጅ የጥሩ ቤተሰብ ልጅ ነው እና ማለት ነው የምትማረውን ትምህርት ይሳካል። በሄድክበት ሁሉ ይሳካል። የረገጥከው የነካኸው ሁሉ ክንውን ይበልልህ፣ ይከናወንልህ። ያየክ ይውደድ። መልክ ደም ግባትህን አይወስድብህ። ቆንጅዬ ነክ ይመስለኛል እንግዲህ ቆንጅዬ ነክ እና ያው እንግዲህ ከዚህ የቀረኛለ ሌላም ምለው ይጠፋኛል እኮ። ዛሬ በጧት መርቄ ያለው ከዚህ በኋላ የመከናወን ዘመን ነው። የግራ መጋባት አይደለም። ይከናወንልህ። ሀቅ ይውጣልክ። በሄድክበት ቦታ አሁን ስራ ሰጣለሁ። ጨዋነሽ አሚን ወይ ጨዋ። እሱን እንኳን ተው፣ ችግር የለውም። እመን ይሆንልሃል። አሁን ስራ ሰጣለሁ። ይኸውልህ የኔ ቆንጆ ልጅ፣ በጣም ቆንጅዬ ልጅ ነክና ጃኒ ጋር ትገባና ማለት ነው። ጃኒ ስትከፍት ጃኒ ጋር ትገባና ስማኝ በደንብ ስራ ሰጣለሁ። አንተ አሁን ስራ ትሰራለህ። ታምናለህ አይደለ? ኢየሱስ ጌታ ነው አይደለም? እስቲ ጻፍልኝ ቶሎ በላንተ። ወይኔ ጉድ ይፈላ። ቀጠሯልኝ እኮ። ቆይ ልጁ ይጻፍልኝ በደንብ። ጌታ ነው ለዚህ ማለት ነው። ጃኒ ጋር ትገባና አሁን ያንተ መልክ ውበት ማለት ነው ብዙ ነገር ይሰራል፣ ሰዎችን ያድናል። ገባ? ለዚህ በዚህ መልክክ በየቦታው ትገባና ጃኒ ጋር ትገባና ማለት ነው ኢየሱስ ጌታ ነው። ጃኒ ኢየሱስ ጌታ ነው በይ፣ አምልጭ ይበላት። አለቅ። የሆነ መንፈስ ሊበላት የፈለገ መንፈስ አለ። የእናቷ መንፈስ መሰበር አለበት። እኔም እየታገልኩ ነው። እንግዲህ እርዱኝ። አስብሏት። ኢየሱስ ጌታ ነው አስብሏት። በቃ እቺ ልጅ አስብሏት። በቃ ይሄንን ስራ ላንተ ሰጥቻለሁ። ትቦልካለች፣ በሌላ
ትቦልካለች በሌላ በፎቶክ። አሁን መርቅ ያለው ያየ ሁሉ ፎቶን ያየ ሁሉ ይውደድክ ይከተልክ። እንደውም በደንብ ኢንተርኔት ላይ ብትሰራ ማለት ነው ታዋቂ ነው የምትሆነው። እውነቴን ልንገር በጣም ታዋቂ ትሆናለህ ከሰራክ ማለት ነው። ያው እንግዲህ እሱ ፍላጎትክ ነው። ትምህርት ስላለክ ያው ጎን ለጎን ማለት ነው ጌም ምናምን ብትጫወት በጣም ስታር ነው የምትሆነው። የዓለም ታዋቂ ነው የምትሆነው አንተ ልጅ። አሚን በል በቃ ነግሬያለሁ። ሳም የምትባለው ልጅ ነው ያልኩት፣ ሌሎቻችሁ አይደላችሁ። ለዚህ ደርሶሃል። በቃ ተሳክቶልሃል። መልካም ጊዜ ይሁንልህ። አይወሰድብክ። እንዴት ብታስደስተኝ ነው ግን እንደዚህ የመረኩክ። አሜን አሜን። ይጠብቀኝ። አሜን ጸልይልኝ። እኔን ይጠብቀኛል። የሚገርም ነገር ማለት ነው። አንተ ብቻ እንትን በል ያልኳችሁን ስራ ስሩ። አንተ ግን ያው ዞር ዞር በል። አሮጊቶች ቤት ብዙ ጊዜ አትቆይ። ከእድሜዎች ጋር ቆይ። ምንም ችግር የለው እና በቃ ይመችክ። የርኮ ሁሉ ያሰብኮ ሁሉ የፈለግኮ ሁሉ የምትፈልገው ነገር አለ። ተሳክቶልሃል፣ ሆኖልሃል። የሆነ በጣም የምትፈልገው በጣም የጓጓህበት ነገር አለ። እሱ ተሳክቶልሃል። በሚቀጥለው ሳምንት ስኬት በስኬት በቃ ጀመረ። ያንተ ስኬት ጀመረ። የማያልቅ ስኬት ነው። በአቋራጭ እንዳትፈልግ የኔ ወንድም እሺ። ስኬቶች ተከፍቷል። በማስተዋል በጥበብ ስኬቶች ወደ አንተ መጥተዋል። ውሰድ በቃ ቻው። መልካም ቀን እሺ። እኔ ቆንጆች